ስለተራመድን ብቻ ጤነኛ የምንመስል ሰዎች አሉ። ስፖርት እየሰራም እኮ ሙሉ ላብራቶሪ አሁን ሄዶ ቢሰራ ምናምን ጤነኛ ላን የሆነ ችግር ሊኖርብን ይችላል። ጠዋት ስፖርት ኢነርጄቲክ ሆኖ የሰራ ሰውና 5 ሰዓት ላይ ጠዋት ከእንቅልፉ ተነስቶ የተነሳ ሰው በየትኛውም ሳይንስ አንድ አይነት ሙድ ይኖራል ብዬ አላስብም። አብዛኛው ጊዜ እኛ ጋር ኪሎ መጨመር ሲባል ወንዶች ላይ ሄዳል፣ መቀነስ ሲባል ሴቶች ላይ ነው። ጀስተን አሁን ከስራዬ ነው ማውራሽ። ጂም ብቻ ገብተሽ ደግሞ ሰውነት ላይ ቀነስ ይችላል። ስራው ደዴ ደግሞ ኢነርጂ ኤክስፔንዲቸር የሚባል ነገር አለ፣ ማውጣት አለብሽ። ባዲ ዌት ስትሰሪ ኮንሲስተንትሊ ባዲ ዌት ስትሰሪ ለውጥ ታያለሽ። ለውጥ ስታይ ድሮ 20 ስኳት ስታረጊ የሚደክምሽ አሁን 25 ስታረጊ አይደክምሽም። ምን ያህል ደቂቃ ነው ሪከመንድ የሚደረገው በቀን መንቀሳቀስ ያለብን? ከ30 እስከ 45 ደቂቃ ሪኮመንድ ይደረጋል። እንደምናችሁ ተመልካቾቻችን፣ ስለ ሰውነት እንቅስቃሴም ስለ አመጋገባችንን በአጠቃላይ የሰውነታችንን ጤና እንዴት አድርገን እንጠብቅ የሚለውን ዛሬ ከእንግዳችን ጋር እናወራለን። ሄኖክ ገብሬን የጋበዝነው የአካል ብቃት አሰልጣኝ ነው። አንደና መጣ ሄኖክ። በጣም ትልቅ ያው ብዙ የምንጠይቀው ብዙ የምንሰንፍበትም አንድ የህይወት ክፍልን ነው የምናነሳው፣ ጤናችንን። የሰውነት ብቃት የአካል ብቃት አሰልጣኝነህ። ብዙዎቻችን ሰውነት መንቀሳቀስ የሚለው ነገር በጣም ሚርቀነን፣ ምናልባት እንደ ባህልም ሊሆን ይችላል። አንተ ደግሞ እንዳሰልጣኝ እስቲ ምን ታያለህ? እንደ ከሚመጡ አንተ ጋር ከሚመጡ ክላይንቶችህ ምን ትመለከታለህ? ለምንድን ነው የምንቸገረው? ከፍለንም እንቀራለን እንጂ ወደዛ ውስጥ ለመግባት ለምንድን ነው የምንቸገረው? ከችግር ውስጥ እንነሳና። ኦኬ እሺ፣ ቴንክ ዩ። ምን አለ መሰለሽ፣ ያው መጀመሪያ ኤቭሪ ታይም ጂም ስለከፈልሽ ብቻ ኦር ሰውነትሽ አይለወጥም ኦር ሀቢት አድርገሽ ቢውልድ አታረጊው። መጀመሪያ ኤቭሪ ታይም እንደ ሀቢትም ብዬ እኔ ለክላይንቶቼም ራሴ ላይ ማፕላይ አድርጌው ከተማርኩት ምነግርሽ፣ ቁጭ ብለሽ ራስሽን ጠይቂያለሽ፣ ለምንድን ነው የምሰራው? ተግባባናል። ለምሳሌ እኮ አሁን አንድ ዶክተር አሁን እናቶች አባቶች ትላልቅ በእድሜ ገፋ ያሉትን ለምን ስፖርት እንደሚሄዱ ይነግራቸዋል አይደለ? ይሄ በሽታ አለባችሁ ስፖርት ተንቀሳቀሱ ይላቸዋል። እኛም ሴም ቲንግ ቁጭ ብለን ጽፈን ለምንድን ነው የምንሄደው? ምን መሆን ትፈልጋለን? ጤነኛ መሆን ትፈልጋለህ? ሰርግ ስትሄድ ወር ምን ስትሄድ ልብስ ላይ ያስጠልተዋል ወይ? ሞዴል መሆን ትፈልጋለህ? እንደነዚህ ትልቅዬ ከኋላ ኋያችንን ካዘጋጀን ኢትስ ኢዚ፣ ቀላል ነው የሚሆንልን። ለምን ስፖርቱ ስትገቢ ቀላል አይደለም። ስፖርት ብለን ግን ስንገባበት ቀላል አይደለም። ለምን የሚያስከፍለን ዋጋ አለ፣ ድካም አለው፣ ያስቸግርሻል። በሁለት ወር ያልሽውን ለውጥ ላታዩት ትችያለሽ ምናምን። እነሱ ሲመጡ ብዙዎቻችን ተሰብረን እንመለሳለን። ከዛ ስፖርት ያስጠላናል። ታስፋይ ከዛ ትንሽ ደግሞ የሆነች ቪዲዮ አይተን ኦር የሆነ ሰው ሲለወጥ አይተን ሞቲቬትድ እንሆናለን። እዚህ ጂም ሄደሽ ትከፍያለሽ አትገቢም፣ እዛ ጂም ሄደሽ ትከፍያለሽ አትገቢም። ስለዚህ መጀመሪያ ኋይ ለምንድን ነው መስራት ፈልገው የሚባለው መስራት እላለሁ። ካንተ ሂደት ደግሞ እስቲ ያንተን እዚህ ውስጥ እንዴት ገባ? መጀመሪያ መቼስ የአሰልጣኝ ለመሆን አንተ ራስህ መሆን አለብህ እና እስቲ ያንተን ሂደት። እኔ ባክ ቱ ወደ 2017 አካባቢ ነው ዌይት ሊፍቲንግ የሚባለው ወይ ጂም ውስጥ ገብቶ መስራትን። ያው ከዛ በፊት እንደ ልጅ ወር እንደ ቲኔጀር ትጫወቻለሽ፣ ኳስ ዋክ ታደርጊያለሽ፣ ቴኳንዶ ምናምን ትሰሪያለሽ። ግን ጂም ውስጥ ግን ገብቶ ግን አሁን ዲስ ዴይስ እንደ ትሬንድ ሳይንሱም ደግሞ እኛን አድርጉ ብሎ የሚመክረውን ግን ስትሬንግዝ ትሬኒንግን የጀመርኩት 2017 ላይ ነው። 2017 ላይ ሲጀምር ቀላል አልነበረም። ምንም ቶታሊ ማቀው ነገር አልነበረም። ግን በዛ ታይም እንደውም አሁን ዲስ ዴይስ ብዙ ኦፖርቹኒቲዎች አሉ። ብዙ ገባሽ ጋይድ የሚያደርግ ሰው የሆነ ኤኒ ሶሻል ሚዲያ ላይ ኢንስታግራም ብቲ ዩቲዩብ ቲክቶክ ምንም ብቲ የሆነ ጋይድ አለ። እቺን ስራ ከዚህ ስራ ያኔም ነበረ። ግን አሁን ግን ብዙ እየበዛ ነው። ስለ ፊትነሱ እንደ ትሬንድ እየሆነ እየመጣ ፊትነሱንም እንደ ላይፍ ስታይል እያደረገው ነው ሰው። እኔ ግን በዛ ታይም አንድ እንዳልኩሽ ጓደኛ አንድ ነበረኝ፣ ለንደን ነው የሚኖረው፣ ፊትነስ ይባላል። በዚህ አጋጣሚ በጣም ማመስገን እፈልጋለሁ። እሱ ነው ጋይድ ያደረገኝ። ኢትዮጵያዊ ነው እና እዛ ሀገር ቦዲ ቢልደር ነው እና እሱ ነው ጋይድ ያደረገኝ። ይሄን አድርግ፣ ይሄን ብትሰራ ይሄ ይጠቅምሃል፣ ይሄ እያለ ስፖርቱን ነገረኝ። ግን እሱ ስለነገረኝ ብቻ ለውጥ አላመጣም። የራስሽም ከውስጥ የሆነ ድራይቭ ያስፈልግሻል። ጋይድ የሚያደርግሽ ሰው ዘኪ በጣም ኪ ነበር ለእኔ በዛ ታይም። ከዛ በኋላ ጋይድ ሲያደርገኝ እየወደድኩት የነገረኝም ነገር አፕላይ ሳደርገው ራሴ ላይ ለውጥ ማየት ጀመርኩኝ። ከዛ በኋላ
እንዴት ነው በቃ ተዋህድን እኔና ስፖርት ገባል። አሁን ለምሳሌ ዛሬ ባጌን ይዤ ሄጄ ሰርቼ ሻወር ወስጄ ወጥቼ ከጂም ነገ የምሰራበትን ልብስ ገና እንዳስቀመጥኩት ዛሬ የሰራሁበትን ሳወጣ ነገ የምሰራበትን ልብስ አድርጌ አዘጋጅቼ ነው ማስቀምጠው። ኤክስኪውዝም እዚች ጋር ደግሞ መናገር ፈልገው ኤክስኪውዝ ላለመስጠት ለምን ገና ልብስ አላስተካከልኩም ገና ሄጄ ምን ብዬ አሁን እኮ እኛ መኪና ያለን ሰዎች መኪና ያላቸው ሰዎች ጂም ለመሄድ ቀላል ቦርሳቸውን መኪናቸው ውስጥ ያደርጋሉ አዘጋጅተዋል ኢዚ በእግረ መንገዳቸው ቤት ሲገቡ 45 ደቂቃ ምንም እንኳን 30 ደቂቃ አስቢው ከ24 ሰዓት 30 ደቂቃ መውሰድ ማለት ከዛ እኔ እንደዚህ አይነት ሀቢቶችን ማዳበር ጀመርኩኝ። ሰክሰስ ደግሞ ወይም እንደዚህ አይነት ላይፍ ስታይል ውስጥ ስንገባ ደግሞ ይሄ ባንዴ ዥም ብለን የምንገባበት ነገር አይደለም። ዴይሊ ሀቢት ይፈልጋል። ገባሽ? ካበላል ጀምሮ እንመጣበታለን። ከአሰራርሽ ጀምሮ ምን ትሰሪያለሽ እያልሽ እየከተልሽ ትሄጃለሽ። ከዛ እኔ ሀቢት መጣብኝ። ከዛ ሰዎች ጋር ስነግራቸው ኦኬ እንደዚህ ፊል አደርገዋለሁ የሚል እና የቲቺንግ ስኪሌ ላይ ጀስት ውስጥሽን ማየት አንዳንዴ ራሴን ስጠይቀው ላይ ማየት ጀመርኩኝ። ከዛ ለምን እንደዚህ አልማረም ብዬ ኢንተርናሽናል ሰርቲፋይድ ፐርሰናል ትሬነር ነኝ ባይ ዘ ዌይ እና ናስም ይባላል ኤንኤስኤም ይባላል ናሽናል አካዳሚ ስፖርት ሜዲሲን የሚባል የአሜሪካን የስፖርት ኢንስቲትዩት አካዳሚ ነው እና እዛ ተማርኩኝ። ኦልሞስት ለ6 ወር ስለ አናቶሚ ኤቭሪቲንግ ነው የምንማረው እዛ ላይ። እሱን ተማርኩኝ። ከዛ ሰርቲፋይድ ፐርሰናል ትሬነር ሆንኩ። ክላይንቶቹን ማሰራት ጀመርኩኝ። እንዲህ እያልኩ አሁን እንደ ኬር ይዤዋለሁ ማለት ነው። እሺ ልማድ አነሳህ አይደለ? በጣም ትልቅ ቁልፍ ነገር አይደል? በምንም የህይወት አቅጣጫ ላይ ለውጥ ለማምጣት ቅድም ደግሞ ምክንያት ብለሃል። ምናልባት ተመልካቾቻችን አንድ መያዝ ያለባቸው ነገር ለምን የሚለው ምናልባት ለምን ግልጽ ይመስላል አይደል? ጤናማ ለመሆን መልስ ይመስላል። ጤናማ መሆን የሚለው መልስ ሁላችንም እናውቃለን። ማድረግ ነው የሚከብደን አይደለ? ስለዚህ ጠንካራ ምክንያት ነው ብለህ የምታስበው ምንድን ነው? ለሰዎች ይሄን ስልህ ሲታመሙ አይደለም፣ እንዲሁ በቃ ጤነኛ ሆነው ጠንካራ ምክንያት ቢኖራቸው ይሄ ምክንያት ቢኖራቸው ያመጣቸዋል ብለህ የምትለው ምንድን ነው? አይ ነው ለሁሉም ሰው ሊለያይ ይችላል፣ ግን ካንተ ግን አሁን እኔ ጀስት ከራሴም ላይ ፕላስ ደግሞ ከክላይንቶቼ ጋር ማየው ምንድን ነው ሁላችንም አምረን መታየት እንፈልጋለን። ይሄ ለምሳሌ ይሄ መጎረሩን ምናምን ታዩና አምረሽ መታየት ትፈልጋለሽ። አሁን ለምሳሌ አንድ ስፖርተኛና ኖርማል ጀስት ሰዎች ጋር ሰርግ ላይ ኦር ሱት ለብሳ ኦር ሱት ለብሶ እሷ ደግሞ የሚያምር ቀሚስ ለብሳ ቢቆሙ ጀስት ኖርማሊ እንኳን ኢዚ አሁን በጣም በወረደ ነገር ነው የምነግርሽ ማን እይታ ውስጥ ይገባል? ከዛስ ልብስ መልበስ ፈልገሽ ሳትሳቀቂ ትለብሻለሽ ልብስሽን። ቀባሽ አይደል? ሳትሳቀቂ ሰርግ ላይ ሆዴን እንደዚህ ያለበል ዚፔን እንትኑ ልክፈት የሆነ እንትኖች አሉት። ቀባሽ አይደል? ይሄ አሁን ማውራሽ በጣም ኢዚ ነው፣ ግን እኛ ጋር ኢዚ ትናንሽ ነገሮች ናቸው አንቺ የሚለውጥሽ። እነዛ ሰማፕ ሲሆኑ ነው ሀቢትን ቢልድ የሚደረገው። እነዛም ሰማፕ ሲሆኑ ነው አንቺ ሰክሰስፉል የምትሆኑ። ተግባባናል? ስለዚህ ምን መምሰል ትፈልጊያለሽ? ተይው ሞዴሊንጉን፣ ተይው ጤናማ መሆን፣ ተይው ሁሉንም እና ምን መሆን ትፈልጊ? ለምን አሁን አብዛኛው ጊዜ ስለተራመድን ብቻ ጤነኛ የምንመስል ሰዎች አሉ። ስፖርት እየሰራም እኮ ሙሉ ላብራቶሪ አሁን ሄዶ ቢሰራ ምናምን ጤነኛ ላን የሆነ ችግር ሊኖርብን ይችላል። ግን እኛ በምናውቀው ስለተራመድን ብቻ ጤነኛዎች ማለት አይደለም። ስለዚህ ምን አይነት ሉክ ሊኖርሽ ትፈልጊያለሽ? ሳትሳቀቂ መልበስ ትፈልጊያለሽ ወይ? ራስ መተማመን ማለት ኮንፊደንስ እንደ ቢውል ታደርጊያለሽ። yes ኤኒቲንግ ሲባል ኦኬ እሺ ዋና ስቴጂ ነገ ሽኛ ሀገር ነው እሺ እንደዚህ አይነት ነገር የለም እንጂ ውጪ ስቴጂ ዋና ስቴጂ ደፍረሽ ታውቂያለሽ ወይ? ምንድነው እንዴት ነሽ? እሱን ራስሽ መጠየቅ ነው ያለብሽ አትሊስት አንዱ። ሌላኛው ደግሞ ጤና ላይ ይመጣል። ጤና ደግሞ ሲባል አሁን አብዛኛው ጊዜ ጨጓራ ዲያቤትስ 1 2 3 ምናምን መባባል አይደለም። ግን ጤና ማለት ጤነኛ ስታስቢያለሽ ወይ? እንዴት ነው ፋንክሽን የምታዩት throughout the day? አሁን ጠዋት ስፖርት ኢነርጄቲክ ሆኖ የሰራ ሰውና 5 ሰዓት ላይ ጠዋት ከእንቅልፉ ተነስቶ የተነሳ ሰው በፍጹም በየትኛውም ሳይንስ አንድ አይነት ሙድ ይኖራል ብዬ አላስብም። ያ ሰው ኤነርጄቲክ ነው፣ ስትረስፉል አይደለም። በቃ ዜሮ ስትረስ ነው እሱ ጋር ያለው። ተግባባናል? በቃ ኤቭሪቲንግ ኒው ነው፣ በቃ ፍሬሽ ነው። ማታ ደግሞ ይተኛል፣ ቆንጆ እንቅልፍ ያገኛል፣ ይተኛል። ያ5 ሰዓት ግን ጠዋት የተነሳው ሰው ማታ የመተኛ ቻንሱ ነው፣ ሰዓት ይተኛል እያልሽ ትያለሽ። ኤግዛክትሊ። እሺ
ስለዚህ ሁለቱንም እኔ ምግብንም እኔ እንቅስቃሴውንም እኔ ምናልባት ከምግብ እንጀምርና እስቲ እሱን ጠቅላላ አድርገህ ንገረን። ማለት ለሁሉም አንድ አይነት መልስ አይኖርም አይደለ? እንደውም ቅድም ስናወራ ሰው የሚመጣው ለተለያየ ምክንያት ነው አንተ ጋር አይደል? ሁሉም ለመወፈር አይደለም፣ ወይም ሁሉም ለመክሳት አይደለም፣ ወይም ደግሞ ያለውንም ለማስጠበቅ አይደለም። ይለያያል የሁሉም ምክንያት። ስለዚህ ምግብ ላይ እስቲ ምን እንግዲህ የሚመለከተን ለተለያየ ምክንያት ስለሆነ የሚያየን እስቲ እሱ ላይ አሁን ምግብ ላይ አሁን ደግሞ ትንሽ በጣም ፌመስ የሆነች ሪዝኗ ምንድን ነው? ስፔሻሊ አሁን በእኛ ሀገር ኮንቴክስት ነው የምናወራው። ሰርቼ ምን እበላለሁ ነው። ስለዚህ አልሰራም። ትልቅ ኤክስኪውዝ አለቀ። ስፖርት በጭባት ሰሪ ተግባባል። ኦር እኔ ብሰራ ለውጥ ላይ ያ ሰው ምንድን ነው ወይ ትክክለኛ ስፖርት አይሰራም ወይም ኒውትሪሽኑ ላይ ምግቡ ላይ ትክክል እያደረገ አይደለም ማለት ነው። ስለዚህ ከመጀመሪያው ስንነሳ እኛ ጋር በጣም ብዙ በደንብ ሃይ ኒውትሪየንት የሆኑ ምግቦች አሉ፣ ከማክሮስ እስከ ማይክሮስ። ማክሮስ ስንል አሁን ለምሳሌ ካርቦሃይድሬት፣ ፋት፣ ፕሮቲን። ማይክሮስ ስንል ሚነራል፣ ቫይታሚን፣ ዚንክ እያለ ይሄዳል። ግን አሁን እነሱን አላገኝም የሚል ሰው ነው የሚኖረው። ግን ስትወጂው ህዋይሽ እዛ ጋር ቅድም እንዳልነው ጠንካራ ሲሆን እዚህ ጋር እኮ ተሰብስበሽ 1000 ብርም 500 ብርም አውጥተሽ ከጓደኞችሽ ጋር ትበያለሽ። ሊያውም ጀንክ ፉድ ማታቂው ነገር ተግባባን አይደል? ግን ያንን ብር አንቺ አንስተሽ ሴቭ አድርገሽው ነገ እንቁላል፣ አሳ የሆነ ነገር ገዝተሽ ክትበይ አንደኛ ሄልዚ ነው የምትሆኚው፣ ሁለተኛ ኢቭን ሜንታሊም ሄልዚ ትሆኛለሽ። አሁን አንዳንድ ሰው እኮ ትንሽ ተሳስቶ እንኳን ሰው የሆነ ስዊት ነገር ካጎረሰው የወፈረም ይመስል አይነሷል። ገባሽ ወይ? ዛሬ በላው በቃ ነገ እቺን እሰራለሁ ነው። እሱ አይደለም። ዛሬ ስለበላሽ ዛሬ ሙሉ ቀን በርገር አይደለም ስዊት ነገር ስትበይ ብትይ ነገ ትወፍሪያለሽ ማለት አይደለም። ሴም ቲንግ ደግሞ ስትመጪ ዛሬ ሙሉ ቀን አይደለም ጂም 1 ሰዓት ሰርተሽ ነገ ለውጥ ታያለሽ ማለት አይደለም። ያቺ ድግግሞች ነች እኛን የምትለውጠን። እቺ እየበዛች ስትመጣ እኛን ትለውጠናለች። በአንዴ እንደም በ6 ወር ለምሳሌ ክላይንቶች ይመጡና በ3 ወር ነው መቀነስ መፈልገው ይልሻል። ፈርስት ጥያቄ እኔ መጀመሪያ ጥያቄ ይሄን በ3 ወር ነው ወይ የገነባኸው ወይ የገነባሽው ነው ይልሻል። ሴም ቲንግ ተግባባን። መወፈር የሚፈልግ ወንድ ሰው ራሱ አሁን አብዛኛው ጊዜ እኛ ጋር ኪሎ መጨመር ሲባል ወንዶች ላይ ሄዳል፣ መቀነስ ሲባል ሴቶች ላይ ነው። ጀስት አሁን ከስራዬ ነው ማውራሽ ጀስት ፋክት ነውና ወንዶች ላይ አሁን ስቴጂ እንዴ እበላለሁ እኔ ግን አልወፈር። ምን አይነት ምግብ እየበላሽ ነው? ተግባባን። ምንድን ነው የምትበይው ነው። አሁን እኛ ጋር ስትመጪ ካልኩሌት እናደርጋለን። ገባሽ? ማክሮ ዴይሊ ኤነርጂ ኤክስፔንዲቸርሽ ይታይና እሱ ታይቶ ካሎሪሽ ይወጣልሻል። በቀን ስንት ካሎሪ መብላት አለበት መጨመር የሚፈልግ ሰው መቀነስ። ግን አሁን ይሄ እንደዛ ስልሽ ወይ እኔ ትሬነር ሊያስፈልገኝ ይችላል ቢል ሰው አለ። አዎ ትሬነር የሚያስፈልገው ሰው አለ። ግን ሀቢትን ቢውልድ ለማድረግ ደግሞ ትሬነር ግዴታ ነው ብዬ አላስብም። ምን ያህል ደቂቃ ነው ሪከመንድ የሚደረገው በቀን መንቀሳቀስ ያለብን? መንቀሳቀስ ከ30 እስከ 45 ደቂቃ ሪኮመንድ ይደረጋል። ጀስት ለኖርማል ሰው እንቅስቃሴ yes ማለት በሁለት እግራችን ዋክ በማድረግ ይሆናል። ስለዚህ ይሄ በትንሹ ማድረግ የምንችለው ነገር ነው። በቃ ኢዚ ነገር ነው ከሚባለው በላይ ኢዚ። ለምሳሌ አሁን ጂም ብቻ ገብተሽ ደግሞ ሰውነት ላይ ቀነስ ይችላል። ስራውት ደዴ ደግሞ ኢነርጂ ኤክስፔንዲቸር የሚባል ነገር አለ፣ ማውጣት አለብሽ። አጭር መንገድ ከሆነች ዋክ ማድረግ፣ መኪናሽን አቆመሽ ወይ ታክሲሽን ትተሽ ሊፍት የምትጠቀሚ ከሆነ ደረጃ መጠቀም ሊሆን ይችላል። ተግባባን አይደል? ልጆች ያላችሁ ሰዎች ዋክ በማድረግ ሊሆን ይችላል። ተግባባን። ጀስት ያንን መጀመሪያ ሀቢቱን ነው ቢውልድ ማድረግ ያለብን። ያንን ቢውልድ ስናደርግ የሆነ ነገር ውስጥ እንገባለን። የሆነ ሳቲስፋክሽን አለው። ልክ ያ ሳቲስፋክሽን ላይ ደግሞ ስንደርስ መቼም አፕግሬድ እናደርጋለን። ስልካችን አፕግሬድ እንደምናደርገው የሆነ አፕግሬድ ስንፈልግ እንቅስቃሴ ባዲ ዌይት ቤት ውስጥ ልንሰራ እንችላለን። ከዛ ደግሞ የበለጠ ነገር ደግሞ ስንፈልግ ጂም ውስጥ ደግሞ እንገባለን ማለት። ስለዚህ ዴይሊ የምናደርጋቸው ነገሮች ሀቢት ይሆናል። ጂም ውስጥ ብቻ ሳይሆን ቤት ውስጥ በመስራት ይጀምራል ብዬሻለሁ። ግዴታ ማቴሪያሉ ምኑ ታዩ። አሁን እኮ ማቴሪያል የለኝም የሚል ሰው በጣም ብዙ ማን ያለዋል? የለም እኮ አሁን ሌክዠሪ ላይፍ ስታይል የሚኖሩ ኢትዮጵያ ውስጥ የሚኖሩ ሀብታሞች ካልሆኑ በስተቀር ቤታቸው ውስጥ የለም ማቴሪያል ባሽ ስለሌለ ባዲ ዌት ግን መስራት ትችያለሽ። ባዲ ዌት ስትሰሪ ኮንሲስተንትሊ ባዲ ዌት ስትሰሪ ለውጥ ታያለሽ። ለውጥ ስታይ ድሮ 20 ስኳት ስታደርጊ የሚደክምሽ አሁን 25 ስታደርጊ አይደክምሽም። ፕሮግሬሲቭ ኦቨርሎድ የሚባል ነገር አለ ሳይንሱ ላይ። ከዛ ይዛኔ በዛች ለውጥ ያየሽ ኦኬ እኔ ብቻውን ስኳት ስሰራ የሆነ ነገር ስሰራ በራሴ ሰውነት ከለወጥኩት ለምን ዌይት ይዤ ለምን አልሰራም፣ ለምን ዌይት ተሸክም ያልሰራ የሚል ነገር ሲመጣ ኦልሬዲ አንቺ ሀቢት ቢውል አድርገሻል።
ወደ ጂም ትሄጃለሽ። ከዛ የጂም ሀቢት ያኔ ቢልድ ይደረጋል እንጂ ሄደሽ ስለከፈልሽ አይደል። ለምሳሌ እንደው የሚያማምር ትጥቅ ያላቸው ሰዎች አሉ፣ ሳይሰሩ ሲሄዱ ታያለሽ። ጂም ውስጥ አሁን በብዛት በጣም ቆንጆ ኢቨን ኳስ ላይ እንኳን የሚያማምር ጫማ ይዘው ማይችሉ ሰዎች አሉ። ጫማው አይደለም የሚጮትልሽ፣ ልብሱ አይደለም የሚያነሳልሽ፣ ሁሉ ምን አይደለም ቶሎባት መጀመሪያ አንቺ ወደሽው አፍቀረሽው የምትሰሪው ከሆነ ማንም አያቆምሽም። በሮክ ነው ይዞ የሚዞረው ኦል ኦቨር ዘ ፕሌስ ጂም። አሁን ይሄ ሰው ምን አሁን ለምሳሌ ገንዘብ አለው ምን አለው ማቆም ይችላል። 4am ነው ተነስቶ የሚሰራው። 4am ማለት ለኛ ሰው በጣም ከባድ ነው። 4am ወርክአውት ተነስቶ ማድረግ ሁሉ ነገር ያለው ሰው ነው። ስለዚህ ኦልሬዲ ሲስተም ቢልድ ያደረገ ነው። ቁጭ ብሎ ገንዘብ የሚመጣለት ሰው ነው። እሱም ትልቅ ኤክስኪውዝ ሊኖረው የሚችለው ሰው ነው። እንደውም አመጣሽልኝ በቃ ቁጭ ብሎ ስፖርት አልሰራም እንደ ልቤ መብላት ትችላለህ፣ ግን ፈልጎት አይደለም፣ ሀቢት ቢውልድ አድርጎታል። ጥሩ ሀቢት መገንባት ከባድ ነው፣ ስትኖሪ ግን በጣም ቀላል። ባድ ሀቢት ደግሞ አዳፕት ለማድረግ ይከብዳል፣ ስትኖሪ ግን በጣም የሚያስጠላ ነገር ነው። ለምን ራስሽን ተጠያለሽ ነው የሚለው። በላሽ እየበላሽ ዛሬ ዶናት እንዴ እኔ ክላይንቶች ሹገር ምናምን በደንብ ነው የሚበሉት መብላት ካለባቸው። ለምን there is a social life ገባሽ አይደለ? ላይፍ አለ፣ የኛ ካልቸር አለ። ከካልቸሪ ጋር እኮ አይሆንም ምናምን ቤት ዶሮ እየበሉ በዓል ላይ ምናምን ለምን እሱ ስትረሱ ራሱ ሌላ ነገር ኪሎ መጨመር ሌላ ጉዳይ ውስጥ ነው የሚከትሽ። ግን ለምን አትበይው ግን መቼም ስንቴ ነው የምትበይው? ሁሉም ዓለም ላይ እኛ ብቻ ሳይሆን አዲስ ዓመት ለፈረንጆችም ሲመጣ ሁሉም ሰው አንዱ የሚያስቀምጠው እቅድ ስፖርት መስራት እና ያው እንዳልሆነ ስለምናቅ ዛሬ የምናወራው እሱን ስለሆነ ምን እናድርግ? ያው ሁላችን ጤናማ መሆን እንፈልጋለን። ቅድም ያልከን ነገር አለ፣ እንጻፍ፣ ምክንያታችንን እንወቅ፣ ጠንካራ ምክንያት ይኑረን። ከዛ ግን ምን እናድርግ ብሩን ከመክፈላችን በፊት? ፐርፌክት። አሁን ማውራው ስፖርት ሰርቶ የማያውቅ ሰው ግን ፍላጎት ያለው ሰው አንድ፣ ሁለተኛ ብዙ ጂም ቤት በመክፈል ዋንጫ ቢሻል ሰው ብዙ ጂም ቤት ከፍሎ ግን የማይሰራ ሰው ነው። ቢግነር ይባላል። ያ ቢግነር ስቴጅ ላይ ነው ያለው። በሳምንት 5 እንዳይሰራ፣ 6 እንዳይሰራ፣ 4 ወይም 3 እንዲሰራ እኔ መክራ። ይሄ የኔ ኦፒኒየን ነው፣ ከራሴ የሚያየውት ክላይንቶች ላይ ማፕላይ ሳረግ ነው። ጀምሮ ማያውቅ ሰው 5 ቀን በተከታታይ ሰርቶ ሰውነቱ ሶር ሆኖ ስትራፕ በስትራፕ ሆኖ ኔክስት ዊክ አይገባም። ለምን ሰውነት ይልቀቀኝ ይላል። በዛ አይገባም። በውጮቹ ጃንዋሪ፣ በእኛ ሀገር መስከረም ጂሞች ቢዚ ናቸው። እንደውም ብዙ አይነት ሜሞች አሉ። ጂሞች ቢዚ ሆኑና መስከረም ላይ ፌብሩዋሪ ላይ ይጠፋል፣ ጥቅምት ላይ ነው። እንደዛ አይነት ነገር እንደዛ እንዳንሆን ቅድም እንደተባባልነው ነው። መጀመሪያ ቁጭ በሉ። ምንድን ነው የሚፈልጉት? በትክክል የራሳቸውን ጆርናል የያዙ ቁጭ ብለው ጻፉት የሚፈልጉትን ነገር። መቼ? የዛሬ 3 ወር፣ የዛሬ 6 ወር፣ 1 ዓመት። ስለዚህ 3 ወር አለ፣ 6 ወር አለ፣ 1 ዓመት። የ1 ዓመት ጎል እናወጣለን። ከ1 ዓመቱ ደግሞ ወደ 6 ወር እንቀንሰዋለን። በ6 ወር 3 ወር እናደርገውና ከዛ በኋላ ከ3 ወር ደግሞ የምናደርገው ጀማሪ ስለሆኑ ኤቭሪ 3 months ነው የምናደርገው። ወደዚያን ቀንሰው ግን ከዛ ሎግ ቡክ ቲክ የሚያደርጉባት፣ ለምሳሌ በቀን 3 ሊትር መጠጣት ሊሆን ይችላል። ዛሬ ጂም ገብቻለሁ ሊሆን ይችላል። ለራሳችን ሪዋርድ የምንሰጥበት እንዴ ለተቀጠርንበት መስሪያ ቤት እኮ ስንጽፍ እንውላለን አይደል እንዴ? ለምንድን ነው ለራሳችን ማንጽፈው? ስለዚህ በትክክል መጻፍ፣ ይሄን እፈልጋለሁ። ፐርፌክት። የሚፈልጉትን ከጻፉት በኋላ ወዴት ይሄዳሉ? በሳምንት ስንት ይሰራሉ? ከዛ በሳምንት ስንት ይሰራሉ? 3 ወይም 4 ይሄዱና ያስቀምጣሉ። በቀን ስንት ሰዓት እሰራለሁ? ከ30 ደቂቃ እስከ 45 ደቂቃ the first 3 months ከ30 እስከ 45 ደቂቃ። ከዛ በኋላ ያንን ከሄዳችሁ በኋላ ደግሞ ማድረግ ያለብን ምንድነው? ከማን ጋር እሰራለሁ? ኦር ምሰራውን አውቃለሁ ወይ? ምትሰሪውን ማታቂውን ከሆነ ፐርሰናል ትሬነር ያስፈልግሻል። ምትሰሪውን ቶታሊ ምታቂ ካልሆነ አይ ትንሽዬ ኖሃው አለኝ የምትይ ከሆነ ግን በደንብ ሪሰርች እያደረግሽ ራስሽ ላይ መስራት። እንደውም እቺ ጳጉሜ 5 ቀንም 6 ቀን በደንብ መዘጋጃ ትሆናለች። በደንብ ሪሰርች እያደረግን እኔ ቀጭን ነኝ ምን ብበላ አሁን ዲስ ዴይስ ኢንፎርሜሽን ኢትስ ኢዚ፣ ስልካችን እጃችን ላይ ነው ያለው። ስለዚህ እሱን መጠቀም። ፐርሰናል ትሬነር አፎርድ ማድረግ የሚችል ሰው፣ አፎርድ ማድረግ ማይችል ሰው እንዳልኩሽ ለኢንተርኔት ቲክቶክ ወይ ኤኒቲንግ ለማየት አፎርድ ያደርጋል አይደል? አቁሞ ሰርች ማድረግ ምን እፈልጋለሁ። ከዛ ያን ራሱ አሁን ይሄ ምነግርሽ ጂም ውስጥ ብቻ ሄዶ ለመስራት አይደለም። ጂም ውስጥ አፎርድ ማድረግ ሊሆን ይችላል። ታይምም የሌለው ሰው ሊሆን ይችላል። ቤት ውስጥ
ተግባባን። ልጅሽን እኮ እዚህ ጋር አስቀምጠሽ ቢሆን ኤክሰርሳይዝ ቲቪ ላይ ልትሰሪ ትችያለሽ ከፈለግሽው እዚህ ቁጭ ብለሽ ጓደኛሽን ልጅሽን እዛ ጋር አስቀምጠሽ ጓደኛሽ ጋር ወሬ ምናምን ጨዋታ ትጫወቻለሽ እኮ አይደል? ስለዚህ ምንድነው የምናደርገው ማለት ነው ቤት ውስጥም ልሰራው የምችለው ወይም ጂም ውስጥ የምሰራው ወርክአውቶች ማውጣት ከዛ በኋላ ወይም እዛ አካባቢ ደግሞ ጂም ውስጥ ገብተሽ አይተሽ ጥሩ ነው ብለሽ ኦር ስታዩ ኦኬ ሰው የስፖርት ያውቃል ብለሽ የምታስቢ ከሆነ መጠየቅ ጀስት ኖርማል ሰው አሁን እኛ ስለምንፈራም ነው ስለማንጠይቅ ገባሽ አይደል ሳትጠይቂ የተበላሸ ነገር ትሰላለሽ ስለዚህ ፐርሰናል ትሬነር አፎርድ የሚያደርግ ሰው ፐርሰናል ትሬነር ያደርጋል የማይችል ሰው ደግሞ ዩቲዩብ ላይ ቪዲዮ እያደረገ ሀቢት እስኪያደርገው እኮ ነው ከዛ ይህ ስራ 3 ወር ዩቲዩብ ላይ ቪዲዮ እያየ ግን እዛ ጋር ጋይድ የሚያደርገው አንግሉን የሚሰራበት ሬንጅ ኦፍ ሞሽን እነሱን ባያረጋቸውም ግን አትሊስት ጭንቅላቱ ላይ ጂም የሚሄድ ሀቢት ከዛ እሱን ካረገ በኋላ ያ ሰው ኦልሬዲ ሀቢቱን ቢልድ ያደርጋል አትሊስት 3 ወር ቢሰራ ተግባባናል ስለዚህ አንዴ ደግሞ 3 ወር ኮንሲስተንትሊ የሚሰራ ሰው ለ90 ቀን ወይም 3 ወር በሳምንት 3 ብታረጊው 36 የወርክአውት ቀኖች ይሆናሉ በ3 ወር ውስጥ 2 ወር ነው የምታርፊው ከዛ ቅዳሜና እሑድ ሃይኪንግ ከቤተሰቦች ሊሆናል ፓርኮች ጋር ዋክ ኢቭን ሰፈር ውስጥ ዋክ ምናምን ልታረጊ ትችያለሽ ከዛ ይሄንን ነገር ቢውልድ ካደረግሽ በኋላ ለ90 ቀን አንቺ ለውጥ ካየሽ እኔ ጋራንቲ ማድረግላችሁ 100% ካልሆነ መታችሁ ጠይቁኝ 90 ቀን ወደ 3 ወር ትክክለኛ ወርክአውት እየሰራችሁ ለውጥ አይታችሁ ስፖርት ማቆም አትችሉ ግን እኛ 1 ወር ሰርተን ለውጥ ማየት እንፈልጋለን ምንል አይነት ሰዎች ነን ከዛ ሁሌ ጥያቄ ሲመጣ ራስሽን ወይ ራስን ጠይቅ እኔ እነን ሰውነት በስንቴ ነው ያበላሽሁት ወፍራም ኮንክ እኔ ቀጭን የሆንኩት በስንት ጊዜ ነው በ1 ወር ውስጥ ነው የሆንኩት ይሄን ጥያቄ መጠየቅ ከዛ ሀቢቱ ቢውልድ እየተደረገ ይመጣል ፕራክቲስ ፐርፌክት እሱም ትክክል ጂም ውስጥ አሁን ሰውነትን መገንባት ወይም ሰውነት ጋር አብሮ መስራት ሰውነትን ቦዲ ሪኮምፖዚሽኑን ጠብቆ መገንባት ማለት ጂም ውስጥ ብቻ አይደለም ጂም ውስጥ መስል ቢውልድ አይደረግ ይሄ ሳይንስ መስሎችን ብሬክዳውን ነው የምታደርጊው ብሬክዳውን ካረግሽ በኋላ ግን በብዙ ነገር የፈለገ ምግብሽ ቢስተካከል በቂ ረፍት ካላገኘሽ you won't see result እንቅልፍ ያወፍራል የሚባል ነገር አለ አሁን በእኛ ሀገር የለም አያወፍርም አንቺ የሚያወፍርሽ ኤቭሪዴይ ዴይሊ የምትወስድ አስገቢው ካሎሪ ኢን ካሎሪ አውት አንቺ የሚያወፍርሽ የሚያከሳሽ ትክክለኛውን ረፍት ግን ስታገኝ መክሳት የሚፈልግ ሰው እኮ መብላት ያለበት ካሎሪ አለ እኮ ከ1500 እስከ 1700 ካሎሪ በቀን ማግኘት አለበት ተግባባናል ያንንም ለምን ሰውነታችን በባህሪው ኦኬ ሊከለከለኝ ነው ምግብ ብሎ ፋታችን ነው ስቶር የሚያደርግብን ከባሽ ከዛው ኢነርጂ ሊጠቀም ማለት ነው ስለዚህ ምንድነው የምናደርገው ኢነርጂ ኤክስፔንዲቸራችንን እንዳልኩሽ እንጨምራለን ምግባችንን በደንብ እናስተካክላለን እረፍት በደንብ እናርፋለን እሺ ይሄን ደግሞ ማንሳት ስላለብኝ ቅድምም ጠይቄህ ነበር ያው ሳይንሱም እንደሚነግረን የሰውነት ሳይክላችን የሴትና የወንድ ይለያያል አይደለ ለሴት ልጅ በመሃል ላይ ኖራት የሆርሞንም ከፍና ዝቅ ማለት ስሜቷንም ሰውነቷንም አፌክት ያደርጋታል ስለዚህ የምንሰራው እንቅስቃሴ ከሱ ጋር ላይክ እንዳሁን እንዳልነው 3 ቀኑ መሰራት አለበት ብለን ስናስቀምጥ እንደ ስኬጁል ይሄን ማብሮ እዛው ውስጥ መግባት አለበት አይደለ እሱን ትንሽ ሃይላይት ብታረግ አሪፍ አሁን ለምሳሌ ወንዶች ላይ ብዙ ጊዜ ይሄ ነገር የለም ጀስት ሴቶች ላይ እንደዚህ አይነት ነገር በሚፈጠርበት ታይም የሚሰሩትን ማወቅ ምንሽ አሁን ወደዛ ነገር ይመጣል የፐርሰናል ትሬነር ምናምን የሚባለው ነገር ወደዛ ጋር የጥያቄ ውስጥ እየከተተ ይመጣል ግን ምናቅ አይነት ሰዎች ከሆነ ግን አሁን ለምሳሌ ይሄ ሳይክላቸው ላይ በሚመጡበት ታይም ሴቶች ወርክአውት ታይፑም ቶታሊ ይቀያየራል ትላንትና ኖርማል በነበረችበት ስቴት ላይ ሊፍት ስታደርግ የነበረው ስትንቀሳቀስ የነበረው ወርክአውቱን ታዩና ለ2 ሰዓት ወክ የምታደርግ ሴትዮ ገባሽ ልክ እዛ አይነት ሳይክል ላይ በሚደርስበት ታይም ላይ 2 ሰዓት አታረግም መጠኑን ቀንሳው 30 ደቂቃ ይሆናል 20 ደቂቃ ይሆናል ጀስት አሁን ምንድነው የምናወራው ጭንቅላታችን ውስጥ ሀቢቱን ፎርም ማድረግ ብቻ አትሊስት ከዛ እንትን ውስጥ አትወጣም 3 ቀን 4 ቀን በጣም ትልቅ ነገር 3 ቀን 4 ቀን አመመኝ ኦር አሁን ድካም ላይ ነኝ ብላ አቁማው ኔክስት ዴይ ተነስቶ መስራት ሊከብዳት ስለሚችል አትሊስት ወክ ማድረግ ቤት ውስጥ ተግባባን አትሊስት ወክ ማድረግ ከልጆች ጋር የሆነ ፋን የሆነ እንቅስቃሴዎችን እሷን በማይጎዳ መልኩ ማድረግ ይሄንን እመክራለሁ በሴቶች ምን ያልነሳ ነው ያልነካ ነው ካለ ያልነካ በሙሉ ነግተነዋል ሌላ ምን አለ እና እኔ አሁን ኤቭሪ ታይም ስለ ስፖርት ስለ ፊትነስ እኔ ሁሉንም ሰው የምመክረው
ራሳቸውን በፍጹም ስትረስ አውት እንዳያደርጉ። እሱ ራሱ ስትረሱን እኮ ሪሊዝ አንዳንድ ሰው እኮ ገብቶ ስፖርት ሲሰራ ሲያልበው በጣም ደስተኛ ሆኖ ይወጣል አይደል? ስለዚህ ራሳችን ስትረስ እንዳናረግ በምንችለው መንገድ ደግሞ ዲግ ማድረግ ማንበብ በምንችለው መንገድ። ለምን ዲስ ዴይስ ኢንፎርሜሽን እንዳልኩሽ ነው በጣም ኢዚ ነው። ከዛ በኋላ ትሬነር ያላቸው ሰዎች ደግሞ ምን ያህል ጎል ይዛቸዋል ከትሬነራቸው ጋር በስንት ጊዜ ነው አኮምፕሊሽ ማድረግ የምትፈልጉት? ምን አይነት ወርክአውት ነው እየሰራችሁ ያላችሁት? አንቺ የምትሰሪው ወርክአውት ሄኖክ አይሰራውም፣ ሄኖክ የሚሰራውን ያሰው አይሰራውም። ተግባባን? ማን ነው የሚያሰራኝ? ምን አይነት ሰው ነው እያሰራኝ ያለው? ተግባባን? ስፖርት ሰርተሽ ኪሎ ከቀነሽ በኋላ ስፖርት ታቆሚያለሽ ወይ? እንድታቆሚ የሚያደርግሽ ሰው ነው? እኔ አሁን ክላይንቶቼ 6 ወር ወይ 1 ዓመት ከኔ ጋር እንዲሰሩ ምፈልገው ከዛ በኋላ ዲፔንደንት ሆኖ በራሳቸው እንዲሰሩ ነው የምፈልገው። ተግባባን? ለምን ኦልሬዲ ላይፍ ስታይል ነው ክሬት እንዲያደርጉ እኔም ፑሽ ማድረጋቸው እንጂ ዛሬ ቁጭ ብሎ ዛሬ አክስቸው ወር ዛሬ ሰውነቱን ቀይሬው አውፍሬው ምን ብዬ ማለት አልፈልግም። ሃቢት ቢልድ አደርጋለሁ። ላይፍ ስታይላቸው እንዲያደርጉት ነው እንጂ በቃ አሁን የምፈልገው ሰውነት ደርሻለሁ በቃ ስፖርት ማለት የለባቸው። 45 ሚኒት 30 ሚኒት ነገ እንዳልት ቅድም እንደተባለ ልጆች ሲመጡ ማየት መማር ያለባቸው ነገሮች አሉ። ስለዚህ ለእነሱም ሬዲ ሆነን መዘጋጀት ነው የምለው። በጣም እናመሰግናለን። ሰላም እንዴት ናችሁ? የግሬትነስ ሾው ከተለያዩ እንግዶቹ ጋር አብሯችሁ ላለፉት 11 ዓመት ቆይቷል። የተለያዩ ሀሳቦችን፣ እውቀቶችን፣ ልምዶችን፣ ትምህርቶችን የምንማርበት ዝግጅት ነው። ይሄ ዝግጅት ለብዙ ሰዎች ህይወት መለወጥ ምክንያት ሆኗል፣ በሀገርም ውስጥ ከሀገርም ውጪ። አሁንም ደግሞ የተለያዩ አዳዲስ ይጠቅማሉ ብለን የምናስባቸውን ዝግጅቶች ወደ እናንተ እናቀርባለን። በዚህ አብራችሁን ለመሆን ሰብስክራይብ እያደረጋችሁ ሀሳባችሁን እየሰጣችሁን ቤተሰቡ ነው።